ኢሳር ሌሎችን መምረጥ ከኛ በላይ ማስቀደም አልሐምዱሊላህ ረቢል ዓለሚን والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله ولي الصالحين وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته የተከበራችሁ አባቶች ወንድሞች እናቶች እህቶች አላህ Subhanahu Wa Ta'ala ይህንን ስብስባችንን ያማረ አላህ ያርግልን እስከዛሬ ያሳለፍናቸውን የረመዳን ቀናቶች ከተቀበላቸው አላህ ያድርገን ያጠፋነውን ደግሞ አላህ ይቅር ይበለን እንግዲህ ረመዳን ገባ ስንል ነበር ገብቶ ደግሞ እየወጣ ነው ትዝ ካላችሁ ረጀብ 25 መጥቼ ነበር አንድ ወር ከ5 ቀን ቀረው እያልን ነበር የዛን አሁን ደግሞ ገብቶ ግማሽ ሄደ የዛሬ 15 ዓመት የጀመርነው ግማሽ ሄደ እንዴት አለፈ በምን መልኩ ሁሉም ራሱን ይጠይቅ ምክንያቱም ይሄ ትልቅ እድል ፍርሳ የሚቀጥለው ዓመት በእኛ አይደለም እንድረስ አንድረስ ስለዚህ ያለፈው አልፏል ያጠፋነው ጥፋት ካለ ረበል ዓለሚንን ይቅርታ ጠይቀን ምህረት ጠይቀን ፊት ለፊት ደግሞ ትልቅ ቀናቶች አሉ ውድ ሌሊት አለች 10ቱ ሌሊቶቹ አሽረል አኺር መጨረሻ እየመጡ ፊት ለፊታችን ያሉት በእነዚህ ላይ ደግሞ መታገል ጠንካራ መሆን እንጂ ረመዳን እያለቀ ሲመጣ የኛ ጉልበት የሚያልቅ ከሆነ ዋጋ የለም መሆን ያለበት ጉልበታችን እየጨመረ መምጣት ያለበት እየተዳከመን ሳይሆን እየተጠናከርን ስፖርተኞች አይታችኋል ሩጫ ሩጠው ፊኒሺንጉ ላይ የሚዳከም ከሆነ ዋጋ የለውም ማለት ውጤቱን አያገኝም የመጨረሻ ፊኒሺንጉ ላይ ጠንካራ ሆኖ የሮጠ ውጤታማ ይሆናል እኛም ይሄ ነው ያለብን ለምን ከተባለ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ 10 ሌሊቶቹ ሲገቡ በጣም ይጠናከሩ ነበር እናታችን አይሻ ረዲየላሁ ዐንሃ ስትናገር كان رسول الله صلى الله عليه وسلم يجتهد في العشر ما لا يجتهد في غيره በእነዚህ 10ዎቹ ሌሊት በጣም ይታገሉ ነበር ከሌላው ከሚታገሉት የበለጠ በጣም ቁዋቸውን የሚያወጡት ጉልበታቸውን የሚጨምሩት ጠንካራ የሚሆኑት የመጨረሻዎቹ ላይ ነበር እኛ ግን እየተዳከምን እንመጣለን ያ መሆን የለበትም ለምን ውድ ሌሊት ያለችው ያቺ ሌሊት ናት እቺ ሌሊት ለይለቱል ቀድር ናት አላህ ቁርአን ያወረደባት የተባረከች ሌሊት ብዙ ኸይር ነገር ያለባት አላህ በስሟ ለብቻዋ ሱራ ያወረደላት ሱረቱል ቀድር የተከበረችው የተላቀችው ውሳኔ የሚወሰንባት ሌሊት ኢና አንዘልናሁ ፊ ለይለቱል ቀድር አላህ እኛ ቁርአንን አለ በዚች ወሳኝ በሆነችው ሌሊት በተከበረችው ሌሊት ውሳኔ በሚወሰንባት ሌሊት ቁርአኑን አውርደነዋል አለ ኢና አንዘልናሁ አይ القرآن ማለት ነው في ليلة القدر أي الفضل والشرف የተከበረች ውሳኔ የሚወሰንባት የዓመት ውሳኔ የሚወሰንባት ማለት የዓመት ውሳኔ ይወሰናል ከየትኛው ነው ያንን ለማግኘት መጣር ምን አይነት ውሳኔ እከሌ ከሐዘን ወደ ደስታ ከጭንቀት ወደ ግልግል ፈረጃ ላጤ ነበር ያግባ ልጅ የለውም ልጅ ያግኝ ከድህነት ወደ ሀብት እከሌ ሞታል እከሌ ወለዳል አላህ ውሳኔ የሚወስንበት ይህ ሌሊት ማለት ያን እድል ለማግኘት ካሁኑ መዘጋጀት ወማ አድራከ ማ ለይለቱል ቀድር ተዕዚም ለሸዕኒሃ እሷን ታላቅነትን ለመግለጽ ለይለቱል ቀድር ማን እንደሆነች ምን አሳወቀ
ማወቅ ትፈልጋለህ? እሷ እኮ ማለት ለይለቱል ቀድር ኸይሩን ሚን አልፍ ሸህር። እቺ ውድ የሆነች የተባለችዋ እኮ ሌሊት የተከበረችዋ ሌሊት ከአንድ ሺህ ወር በላጭ የሆነች ናት። ከአንድ ሺህ ወር በላጭ፣ አንድ ሺህ ወር አይደለም፣ ከአንድ ሺህ ወር ኸይር ነው። ኸይሩን ሚን አልፍ ሸህር፣ ከአንድ ሺህ ወር የበለጠች ናት አለ። በሷ ላይ የሚሰራው ስራ ዒባዳው ምኑ አላህ ከወፈቀ ከአንድ ሺህ ወር የበለጠ ዒባዳ እንዳደረክ ይቆጠራል። ሰደቃ ካወጣ ከአንድ ሺህ ወር የበለጠ ሰደቃ እንዳወጣ ይቆጠራል። ልዩ ሌሊት ናት። በዛ ላይ ተነዘሉል መላኢከቱ ወሩህ፣ መላእክቶች ይወርዳሉ። ወሩህ አይ ጅብሪል ፊሃ፣ በሷ ላይ ይወርዳሉ። በሷ ሌሊት መላእክቶች ይወርዳሉ፣ ምድርን ያጨናንቋታል። አላህ ፈቅዶላቸው የሚወርዱ መላእክቶች ቢኢዝኒ ረቢሂም አለ፣ በጌታቸው ፍቃድ። ማ ኑዙሊል በረካ ወራሕማ፣ በረካን ረሕመትን ይዘው ይወርዳሉ። ሚን ኩሊ አምር አለ፣ ከነገር ሁሉ የተወሰኑትን ነገሮች ማለት ነው ይዘው ይወርዳሉ። አይ ሊአጅሊ ኩሊ ማ ቁድረ ፊ ትልከ ሰና፣ በዚች ዓመት ላይ የተወሰነውን ይዘው ይወርዳሉ። ስለዚህ ሰላሙን ሂየ፣ እቺ ሌሊት ደግሞ ሰላም ናት። ለይለቱል ቀድር ሰላም ናት። በሷ ላይ መጥፎ ነገር ሸር የሚባል የሌለባት። ሙጃሂድ ምን ይላሉ? እቺ ለይለቱል ቀድር ማለት ሰላም ናት። ላ የስተጢዑ ሸይጣን፣ ሸይጣን እንኳን አይችልም አን ያዕመለ ፊሃ ሱአን፣ መጥፎ ነገር ሊሰራ መጥፎ ነገር ሊከሰት አይችልም በዚች ሌሊት። እስከ መቼ? ሐታ መጥሊዐል ፈጅር፣ ሐታ መጥሊዐል ፈጅር፣ ፀሐይ እስክትወጣ ጎህ እስኪወጣ ፈጅር እስኪወጣ ማለት ነው። ታዳች ሌሊትን እንዴት ነው አንቀላፍተን የምንጠብቀው? እንዴት ነው አሁን ዝግጅት ማንወስደው? ያለፉ ሌሊቶች ያለፉ ቀናቶች እንዲሁ አልፈውብን ከሆኑ አሁን መዘጋጀት። በሌላም ቦታ እንደተናገረው አላህ ኢና አንዘልናሁ ፊ ለይለቲን ሙባረካ፣ በተባረከችው ሌሊት ብሎ አላህ ገለጻት። ኢና ኩና ሙንዚሪን ፊሃ ዩፍረቁ ኩሉ አምሪን ሐኪም፣ እሷ ላይ የተወሰኑ ነገሮች በአጠቃላይ የሚለዩባት። ቅድም ካልኳችሁ ከድህነት ወደ ሀብት ከእንደዚህ ወደዚህ የሚደረግባት ሌሊት ናት። እችን ሌሊት ዳግም ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ብዙ አሉላት። ይሄ ሌሊት ሲመጣ አሉት እናታችን አይሻ፣ ነቢዩ ሰለላሁ ዐለይሂ ወሰለም ኢዛ ደኸለ አልዐሽሩ፣ አስሮቹ ሲገቡ ሸደ ሚዕዘራ፣ ያኔ ቀበቷቸውን ይታጠቃሉ፣ ሽርጣቸውን ይታጠቃሉ፣ ለዒባዳ በጣም ይነሳሳሉ። ወአሕያ ለይለሁ፣ ሌሊቱን ሕያው ያደርጉታል። ወአይቀዘ አህለሁ፣ ቤተሰቦቻቸውን ያነቃሉ። ቤተሰቦቻቸውን የእንቅልፍ ሰዓት አይደለም ንቁ ይላሉ። ለዚህ ነው ኢዕቲካፍም ይገቡ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም በማዕከለኛው ገቡና ለይለቱል ቀድርን ፍለጋ አጡት። ልክ ሊወጡ ሲሉ አይ በመጨረሻው ፈልግ ተባሉ። በሉ ከኔ ጋር ኢዕቲካፍ የገባችሁ ቀጥሉ አሉ ነቢዩ ሰለላሁ ዐለይሂ ወሰለም። የመጨረሻ አስሩ ላይ ፈልግ ተብያለሁ አሉ። ምልክት አዩ በመናም። ምን አይነት መናም? ዝናብ አንጠባጥበዋል መስጊዳቸው ላይ ስጁድ ሲያደርጉ ግንባራቸው የውሃው የዝናቡን ጥብጣቤ አፈሩ ጭቃው ደግሞ ምልክት አለ ስጁድ ሲያደርጉ። አቢ ሰዒድ አልኹድሪ ምን ይላሉ? ነቢዩን ልክ ሱቢ ላይ ምልክት አየንባቸዋል። ያቺ ሌሊት 21ኛዋ ሌሊት ነበረች። ስለዚህ ለይለቱል ቀድር በውትሯ ላይ በጣም ፈልጓት ብለዋል። 21፣ 23፣ 25፣ 27፣ 29 አንዳንድ ዑለማዎች ሙሉ አስሩንም በደንብ ጠንክራችሁ ፈልጉ አሉ። 27ቷን ደግሞ በጣም ተጠባበቋት አሉ ነብዩ ሰለላሁ ዐለይሂ ወሰለም 27ኛው። ስለዚህ አስሮቹ ቀላል ነው አይደል? የሆነ ነገር አለ። አንድ ወር እንዲካረግ እንደዚህ ገቢ ይቀነስልሃል፣ ታክስ ይቀነሳል፣ የግብር እንትን ይቀነሳል ይባል። አንድ ወር አይደለም 6 ወር እንትን ላለና አይደል? ከዛም በላይ 10 ሌሊቶች እኛ ላይ እንዴት ከበዱብን ታዲያ እንዴት ከበዱብን 10 ሌሊቶች። ሙስተዒድ ነን በነሻጣ ለማሳለፍ? አዎ። እናታችን አይሻ የዚህን ጊዜ ጥያቄ ጠየቀች። አንቺ አላህ መልእክተኛ ወይ ታዲያ አላህ ወፍቆኝ አለች እናታችን አይሻ። ይህንን ለይለቱል ቀድርን
ካገኘው አለች ቁልቱ ያ ረሱላላህ አራአይተ ኢን ዋፈቅቱ ለይለተል ቀድር ማ አቁሉ ፊሃ እስቲ ንገረኝ አላህ ብሎ ከወፈቀኝ ምንድነው በዚች ሌሊት ማደርገው ዱዓ ነው የዱዓ ሌሊት ናታ ነብዩ ቁሊ በይ اللهم إنك عفو تحب العفو فاعف عني الله ወይ አንተ ይቅር ባይ ነህ ይቅርታን ትወዳለህ ይቅር ባይን ትወዳለህ ይቅር በለኝ ትልቅ ዱዓ ነብዩ ማንን ነው የሚወዱት ሲባሉ ከሰው ሁሉ አምር ኢብኑ አልዓስ ይጠይቃቸው አይሻና ከወንዶች ሳላቸው አቡሃን አባቷን ነው አላህ ስራቸውን ይቀበላቸው አላህ ይወደዳቸው ነብዩ ሰለላሁ ዐለይሂ ወሰለም ተወዳጁ ነብይ ለሚወዱት አካል የነገሩት ትልቅ ዱዓ ምንድነው اللهم انك عفو تحب العفو فاعف عني ታዲያ አላህ ይቅር ካለን አውፍ ብያቸዋለሁ ካለን ከዚህ በላይ ስጦታ አለው እንዴት የአላህ ይቅርታን ካገኘን ረህማውን ባጠቃላይ አገኘን እኮ ማለት ነው ተንበሻበሽን ማለት እኮ ነው ይሄን ዱዓ ይበዛል ያሰብከው ሐጃ አለ ጭንቀት አለ ያ ረብ በል እነዚህ ሌሊት ላይ ዱዓ አብዛ ዱዓ አድርጋ አትመለስም ነብዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ሲነግሩን ምን አሉ በእነዚህ 10 ሌሊቶች የሚደረግ በአጠቃላይ በምድር ላይ ማሚ ሙስሊም አንድ ሙስሊም የለም يدعو الله تعالى بدعوته ኃያሉን ጌታ ከፍ ያለውን ጌታ አላህ አንድችን ዱዓ ጠይቆ ኢላ ቢህዲየ ሰላስ ከሶስት አንድ ቢያገኝ እንጂ ባዶ የሚመለስ ማንም የለም በምድር ላይ አንድ ሙስሊም የለም ነገር ግን ሸርጡ ምንድነው ማለም የድኡ ቢኢስሚን አው ቀጢዐት ረሂሚና በወንጀልና ዝምድናን በመቁረጥ እስካለመነው ድረስ በወንጀል አላህ አይተባበርም ዝምድናን በመቁረጥ አላህ አይተባበርም አይቀበልም እንደው ያ ረብ የሆነች ምሰራት ፋውላለች አሳካልኝ አትልፋ አላህ አይቀበልም አላህ በወንጀል የሚተባበር ጌታ አይደለም መልካም ነገር ብቻ ጠይቅ ግን ሲጠይቅ ከሶስት አንድ አለው አንደኛ የለመነው ነገር ወዲያው ይመጣለታል አሉ ነብዩ ሰለላሁ ዐለይሂ ወሰለም ወዲያው የለመነው የጠየቀው ወዲያው ያገኘዋል አሉ ረሱል ሰለላሁ ዐለይሂ ወሰለም ወዲያው إما أن يؤجل له دعوته يلمنا ولا يمتال وإما أن يدخر له في الآخرة على الزام دمو الآخرة يقويا لك صلاة سنسابت من في اللقاء جنة في اللقاء من دا في اللقاء صدقة من ستو يكبر بيتي انديا برال ألن لك الآخرة نزاي كما تشال وإما على الزمان أن يدفع عنه من سوء مثلها وين السمي مثل مدفو نقر الله ይቀለብስለታል መጥፎ ነገር የመጣብ ነበር በላ ይቀለበሳል ቤት ሊቃጠል ነበር ይቀለበሳል ንግድ ሊከስር ነበር ይቀለበሳል ከዚህ በላይ ስጦታል ማን ከሰረ ታዲያ እጅ አንስቶ ማን ይከስራል እንደውም ለአኺራ ይቆይለታል የተባለው ሐዲስ ላይ በሌላ ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም ምናሉ አላህ ባሪያውን ይተሳሰባል ባሪያዬ በዚህ ቀን ይሄን ነገር ጠይቀኝ ሳልሰጥ ቀረው አይደል አዎ እንካውን ይለዋል ዱንያ ላይ አላህ አለምኑት ያልሰጠውን ነገር አኺራ ላይ አላህ እየተሳሰበው ይሰጠዋል ያንበሻብሸዋል የሰው ልጅ ምን ይላል ምን ነው የለመንኩት ዱዓ በአጠቃላይ ለአኺራ በሆነልኝ ብሎ ቀን የዛን ቀን ይመኛል የለመንኩት ለአኺራ በሆነልኝ አንተ የሆነ ደሞዝ ሰው ሲሰጥ ዛሬ ሰጠ ነገ በየቀኑ የሚሰጥህና እንደው አጠራቅሞ በወር ሲመጣ እንዴት ነው በወር ሲበዛ ደስ ይላል አይደል በጅምላ ሲሆን ማለት ነው አላህ ተክላላ የውመል ቂያማ ጅምላ ያደርግለታል በጅምላ ይሰጠዋል የለመነውን የጠየቀውን በሞላ መንበሻበሽ ማለት ነው አጅሩን ከፍ ያደርግለታል ደረጃውን ከፍ ያደርግለታል ስለዚህ ወንድሞች እነዚህ ሌሊቶች ናፍቀው ያልተገኙ የሄዱ ቀብር የገቡ ስንት ወንድሞች አሉ ረመዳን ሊገባ ነው እያሉ እየተጠባበቁ የገቡ ስንት ወንድሞች አሉ አላህ በረመዳን ጥላ ውስጥ ከቶናል ከከተተን በኋላ ልንጠቀም ይገባል ትልቁ ዱዓችን ደግሞ እንዳንረሳው አላህ ጽናት እንዲሰጠን ዱዓ እናድርግ ያ ረብ ሌሊት መስገድ አስለምደኛል ጌታዬ ከረመዳን በኋላም እንድሰል አንተ አግዘኝ ብለን አላህን እየለመንን መተግበር መስራት መልፋት መድከም ያ ረብ ውጪ ላይ የነበሩት መጥፎ ጓደኞች ርቄያቸው መስጊድ ላይ ሷሊዎች ጋር አገናኝተኛል
አጽናኝ ከነዚህ ደጋግ ወንድሞቼ ጋር እንድቀጥል አድርገኝ ያ ረብ ብለህ ዱዓ አድርግ እንጂ ንያን እንዳታበላብሽ። ኢንሻአላህ ከወጣ በኋላ እመጣለሁ 1 ወር ብቻ ነው ብለህ ነይታ አትምጣ ወንድሜ። የዘነን እያካለ አሁኑ ነው እስትግፋር አድርገን እናስተካክለው። ለምን ሰርተፊኬት አትሰጠንም? ቀናችንን አናውቀውም። አጀል መች እንደሚጠራን አናውቅም። መች ጉድጓድ ውስጥ እንደምንገባ አናውቅም። በዚህ መጥፎ ንያ ቀብር እንዳንገባ በጥሩ ሁኔታ እንድንሄድ ንያችንን አስተካክለው። ሁሌ አላህ ባሪያ እንደሆን ሁሌ እሱ እንድታዘዝ መስጊድና መስጊድ ስትገባ ውበት የሚገለጽበት ነው መስጊድ። ወንድሜ ያንተ ውበት መገለጫ መስጊድ ነው። የመስጊድ ውበት ደግሞ አንተ ነህ። መስጊድ አንተ ከሌለህበት ወንድሜ አያምርም። መስጊድ የፈለገ አምሮ ቢገነባ ምን ቢል ሰጋጅ ከሌለበት ባዶ ከሆነ ውበት የለም። ውበቱ የሚጨምረው ሰጋጆች ሲጨምሩ ነው። ሰጋጆች ሲበዙ ነው። መስጊዱ ሲሞላ የመስጊዱ ውበት የዛኔ ነው። ስለዚህ አንተ የመስጊድ ውበት ያንተ ውበት መገለጫ መስጊድ ነው። አንተ ደግሞ የመስጊድ ውበት ነህ። ይህን ውበትን አታጥፋው። የሚመሰክር ነው የሰገርንባት በአጠቃላይ ነገ ትመሰክራለች። ኢዛ ዙልዚለቲል አርዱ ዚልዛለሃ መሬት መንቀጥቀጥን በተንቀጠቀጠች ጊዜ ወአኽረጀቲል አርዱ አስቃለሃ በውስጧን ያለውን ሸክም ባወጣች ጊዜ ወቃለል ኢንሳን የሰው ልጅ ይላል ማለሃ ምን ነካት ይላል። ያን ቀን የውመኢዝን በዛች ቀን ቱሐዲሱ አኽባረሃ ወሬዎቿን ትናገራለች። ሪከርድ ናት መሬት ትቀርጻለች። ሚሞሪ ፉል እሷ ጋር የለም። ማብራት ፓውዛው አይታይም የለም እሷ ጋር እያንዳንዱን ሪከርድ አርጋ ነገ የውመል ቂያማ የውመኢዝን ቱሐዲሱ አኽባረሃ ያ ረብ ሲሰግድብኝ ነበር ይላል። ያ ረብ ለሊት ላይ ተደብቆ መጥፎ ነገር ሲሰራብኝ ነበር ትመሰክራለች እያንዳንዱን ነገር። ታዲያ በኸይር ነው ለኛ ወይስ በመጥፎ? ያኗ በምንንቀሳቀሰው ምድር ላይ ያን እያሰብን ነው። ሪከርድ እያደረገችን ሰው አያየንም ብንል አላህ ይመለከተናል መጀመሪያ። በተጨማሪ ደግሞ እኛ ላይ መረጃ ይጠናከርብናል። ምድር አለች፣ ከቀኝ ከግራ መላእክቶች አሉ፣ ይጽፋሉ፣ ይከትባሉ። ያን እያሰብን ነው ሚዳነብ አላህ ይመለከተኛል ከምንም በላይ አላህ ያየኛል እንበል። ዱባይ ሞንክ ቻይና አገር ውስጥም ከአገር ውጭ ጨለማም ሆነ ቀን ማን ያያል? አላህ ያየኛል፣ አላህ ይመለከተኛል። ስለዚህ ከምንም በላይ ጽናቱን ወላሂ እያየን ነው። አደጋዎች በበዙበት ሰዓት ዛሬ ብዙ በላዎች እየመጡ ባለበት ሰዓት ላይ እንዴት ሰው ወደ አላህ አይቀርብም? ጭንቀት በበዛበት ሰዓት እንዴት ሰው ወደ አላህ አይቀርብም? ጭንቀት ሊወገድ የሚችለው አላህን ስንቀርብ ነው። ደስታ ሊመጣ የሚችለው ከአላህ ጋር ለግንኙነት ሲያምር ነው። አላህን ርቀን ወላሂ ደስታ የለም ወንድሞች እህቶች። ስለዚህ ያላገባ ወጣት አላህ ጥሩ ትዳር እንዲለግስህ የተስተካከለውን ሐያት እንዲኖር ያ ረብ በል። ውድ ቀናቶችን ውስጥ ነው ያለው። ያ ረብ በል እጅን አንሳ እህቴ ሷሊህ ባል እንዲለግስሽ፣ ያላገባሽ ጥሩ ልጆች እንዲለግስሽ፣ ያማረውን ሐያት አላህ እንዲያኖርሽ ያ ረብ በይ። አላህን ተማጽኝ። ልጆች መስመር የጣሱባችሁ ወላጆች ያ ረብ በሏ። ያ ረብ ልጄን አስተካክልልኝ በላ። ዱዓ አድርግለታ። እርግማኑ ይቅርብን። ዱዓ እናድርግለታ። ውድ ሌሊቶች ላይ ያለነዋ እነዚህ ፊት ለፊት የሚመጡትን እንጠቀምባቸው። ዛሬ ትሬኒንግ እናድርግ። ዛሬ እንለማመዳቸው ከመግባታቸው ፊት። የዛኔ ወጣር አድርገን ያ ረብ በል። 10 ናት ያልቃል። እንቅልፍ ይደረሳል። ቀብር አለ ገና ረጅም ሰዓት ምንተኛበት። እሱም መልካም ስራ ኑሮን ከሆነ ጥሩ እንቅልፍ አለ ቀብር ላይ። መጥፎ ከሆነም ደግሞ ያለን ደግሞ ቀብር ላይ እኮ ረፍት የለም። የስቃይ ሀገር ናት ቀብር። አላህ ከቀብር ቅጣት አላህ ይጠብቀን። ስለዚህ እነዚህን እንትኖች እንጠቀምባቸው። ቁርአን የወረደበት ወር ነው። ከቁርአን ጋር ያለን ግንኙነት ሁሌ እንዲያደርግልን አላህን እንማጸን። ለምን የአላህ ደብዳቤ ነው። አሁን ረመዳን ካለቀ በኋላ መደርደሪያ ላይ አስቀምጠነው ቻው እንዳንለው አንልም አይደል? እንላለን አንልማ? እስቲ እጃችሁን አውጡ። አንልም? ቃል ገብተናል። ሁሌ ጌታችን ደብዳቤ ልናነብ አላህ ያግራል። ከሱ በላይ ምን አለ ወላሂ ጌታን ደብዳቤ አላህ ይላከልን። አላህ ጋር እኮ በቃ መነጋገር ማለት የጌታችንን ደብዳቤ ማንበብ፣ መልእክቱን መረዳት። ያልገባንን ዑለማዎች ጋር ሄደን እስቲ ሸኽ እዚች ጋር ምንድነው የሚለው ተፍሲሯ አልተረዳኋትም ይንገሩኝ። ለምን
እንዲጣፍጠን የሆነ ቋንቋ የተጻፈ ደብዳቤ እኮ ዘመር ሲልክልን ሰዓት እንኳን ሰከንድ እንሮጣለን። ምንድነው የላከልኝ እስቲ ደብዳቤው ትርጉሙ ምንድነው የሚለው እንላለና የአላህ ደብዳቤ እንዴት እስከዛሬ ትርጉሙ ሳናቀው በዛ ላይ በጣም እንጠናከር። ይሄ አደራዬ ነው ወንድሞች። በመጨረሻም አንድ መልእክት አለ። በየክፍለ ሀገሩ ቁርአን እያሰራችሁ ነው። ስለዚህ ቁርአን ያልደረሰበት ቦታ እኛ ጋር ድንገት ተደርድሮ ምኑ ስናየው ሌላ ቦታ ወላሂ ብዙ ነገር ነው። ዳዕዋው ይናፍቃቸዋል ሐቂቃ እንደኛ በሽ አይደለም ያገኙት። ቁርአኑ ናፍቋቸዋል። ያማረው መስገጃው ብዙ አለ ገጠር ላይ እንደው አቅም አላህ የለገሳችሁ እስቲ ወደዛም ጎራ በሉ። መስገጃውንም አሳምሩት። ድምጽ የሌለበት ማይክ ከሆነ ሶላር የሚባለው ነገር አለ አላህ ያመቻቸልን በቴክኖሎጂ በምኑ እሱን አስተካክሉ። ቁርአን ደማውን ተብሏል። በዚሁ ደግሞ እዚሁ መስጊዶቹ ወጣቶቹ ኮሚቴው ምኑ በመደራጀት አለ ይሄን ቁርአን እየሰበሰቡ ነው። ዛሬ አመጣችሁ አሁን አለዛ 10 ላይ ይሄንን ቁርአን በቃ እናዳርሰው። አንተ የሆነ ቁርአን ገዝተህ ሰጠህ፣ ያ ቁርአን በተቀራ ቁጥር አንተ አጅሩ ይጻፍልሃል። ለአንድ ትልቅ ዓሊም የሆነ ተፍሲር ብለህ ሰጠህ፣ ኢብኑ ከሲር ብለህ ሰጠህ እንደምሳሌ በሱ ባስተማሩበት ቁጥር አንተ ላይ ይጻፍልሃል። በቀላሉ የሆነች ነገር ታገኛለህ ማለት ነው። ለዚህ ነው በአንድ ዳዕዋይ ላይ ምን አልኩኝ? ሁላችንም ዱዓቶች ነን ያልኩ። ዱዓቶች ነን። በምን ዕውቀት ያለው ቁጭ ብሎ ይናገራል፣ ያስተምራል ማህበረሰቡ። ገንዘብ ያለው በገንዘቡ ዳዕዋ ያደርጋል። ምን እያደረገ ኪታብ ገዝተህ ስትሰጥ ዳዕዋ ነው፣ አጅሩ ይጻፍልሃል። ወይም ደግሞ ዱዓቶችን ስታግዝ ሄዱ እዚህ ክፍለ ሀገርን ያመቻቻሉ የትራንስፖርቱን የሚሆን ወጪ ይችላል እዛ ዳዕዋ አድርጉ ስትል አጅሩ ይጻፍልሃል። በሰው መጽሐፍ ዳዕዋ ማድረግ ትችላለህ። የተጻፉ ስለ ሰላቱ ብዙ ስለ ጾም ህግጋት በአጠቃላይ የተጻፉ አሉ። ወቅቱ ጾም ስለሆነ ማለት ይህን እስቲ አንብቡ ስሰት ሲረዱት አጅር አለ። ከምንም በላይ ደግሞ የአላህ ቃል የሆነ ቁርአን ሰማይና ምድር የተገናኙበት ደብዳቤ ማለት ነው። ቁርአንን ደግሞ ሰው እንዲቀራው ስታደርግ ደግሞ ትልቅ ምንዳ አለ። ኸይሩኩም መን ተዓለመ አልቁርአነ ወአለመ፣ ከእናንተ በላጩ ቁርአንን ተምሮ ያስተማረ ነው። ስለዚህ አዳርሱ ወደ ክፍለ ሀገር። እንዲህ ተመሻሽቶ ደግሞ እኛ ሰብስበን ደግሞ ይዘን እንሄዳለን ብሎ ደግሞ ነገሩን ያቀልላቸው ወንድሞች ሲመጡ ደግሞ ከጎናቸው ልትሆኑ ልታበረታችሁ ይገባል። አሁን ያመጣችሁ አለዛ 10 ላይም ብለዋል ባሉት እንትን ላይ ቶሎ ትንብላችሁ ቁርአንን ላልደረሰበት ቦታ ላይ እጥረት ላለባቸው ቦታ ላይ በክፍለ ሀገሩ በየቦታው እጥረት አለ። ያንን የማድረስ የሁላችንም ኃላፊነት ነው። ሙሳይድ ነን። አላህ Subhanahu Wa Ta'ala እንግዲህ ጥሩ ከተናገርኩኝ ከሱ ዘንድ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ እዚህ ቤት እንደሰበሰበን ነገም ጀነተል ፊርደውስ እንደሰበሰበን። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ። አላህ Subhanahu Wa Ta'ala የሁላችንን መጨረሻ አላህ ያሳምርልን፣ ጭንቀታችንን አላህ ያስወግድልን፣ ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን፣ ያሰብነውን ኸይር ነገር በአጠቃላይ አላህ ያሳካልን። ዱንያ አኺራችንን አላህ ያሳምርልን፣ ዱንያ አኺራችንን አላህ ያሳምርልን። ያ ረብ ወላጆቻችን አላህ ይጠብቃቸው። ወላጆቻችን በሐያት ያሉትን ከመልካም ስራ ጋር ከአፍያ ጋር እድሜያቸውን አላህ ያርዝምልን፣ እድሜያቸውን አላህ ያርዝምልን። የሞቱብን የጀነት አላህ ይበላቸው፣ ከቀብር ቅጣት አላህ ይጠብቃቸው። የእኛንም መጨረሻ ያማረ አላህ ያርግልን። ያ ረብ ከቤትህ አታስወጣን፣ ያ ረብ ከቤትህ አታስወጣን። እንደ የምንጸና አንተ አድርገን፣ የምንጸና አላህ ያርገን። እሱን ሙአዚኑ በተጠራ ቁጥር እንደ ቅድሚያ ተሰላፊ አወል ሰፍ የምንሯሯጥ አላህ ያድርገን፣ የምንሯሯጥ አላህ ያድርገን። አላህ Subhanahu Wa Ta'ala ሁሉንም ያሰብነውን የለመነውን የጠየቅነውን መልካም ነገር በአጠቃላይ እሺ ይበለን፣ አሚን ይበለን፣ ይቀበለን። በረመዳን ከተጠቀሙት አላህ ያድርገን። ያሳለፍናቸውን ቀናቶች ከተቀበላቸው አላህ ያድርገን። ያጠፋናቸውን ጥፋቶች ደግሞ ይቅር ካላቸው አላህ ያድርገን። ቀሪ ቀናቶችን በአግባቡ የምንጠቀም አላህ ያድርገን። ያ ረብ ለይለቱል ቀድርን አላህ ይወፍቀን፣ ለይለቱል ቀድርን አላህ ይወፍቀን። ከሚያገኙት አላህ ያድርገን። መልካም ነገር ከተወሰነላቸው ባሪዎች መካከል አላህ ያድርገን። መልካም ነገር ከተወሰነላቸው ባሪዎች መካከል አላህ ያድርገን። ያ ረብ መልካም ነገር ከተወሰነላቸው ባሪዎች መካከል አላህ ያድርገን። ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ፊሊስጤም ያሉትንም ያማረ ጎጃቸውን አላህ ይተካላቸው። ገዛ ላይ ሁሉ ወድመዋል፣ ምን ብሏል? ያማሩን አላህ ይተካላቸው፣ ያማሩን አላህ ይተካላቸው። ሀገራችንን ሰላም አላህ ያርግልን፣ ሰላም አላህ ያርግልን። አክሱም ያሉት ወንድሞቻችን አላህ ይጠብቃቸው፣ መቅበሪያ ርቋቸዋል ያቀርብላቸው።
መስጊድ የላቸውም ያማሩን አላህ ይለግሳቸው መብታቸውን አላህ ያስከብርላቸው በሂጃባቸው ምክንያት ከትምህርት ርቀዋል አላህ መብታቸውን የተከበረ አላህ ያርግላቸው እንደው በሙስሊሙ ላይ እንደዘነ ተንኮል ለማድረግ የሚንቀሳቀስ ሴራን የሚያሴርን አላህ በራሱ አላህ ያርግበት አላህ ይጠብቀን ረሱሉን አለይሂ ሰላቱ ወሰላም ለመዝለፍ ለመስደብ የሚንቀሳቀሰው የእሳቸውን ክብር እንኳን ዝቅ ማድረግ ማንም አይችልም ፀሐይን ፍሎ እንደማጥፋት ነው ተራራን ገፍትሮ እንደመጣል ነው የማይቻል ነው ነገር ግን እንደዚህ አደብ ያጡትን አደብ አላህ ያላብሳቸው እንቢ ካሉ ደግሞ ቅጣቱን በእነሱ ላይ አላህ ያድርግባቸው አላህ የረመዳንን ጾም አላህ ይቀበለን አላህ ይቀበለን በየዓመቱ ረመዳን የምናገኝ አላህ ያድርገን እንደ እድለ ቢስ ከተባሉት አላህ ያድርገን ከእድለኞች አላህ ያድርገን ያ ረብ ያላገባውን ወጣት ጥሩ ዘር አላህ ይለግሰው ለሴቶቻችን ሷሊ ባል አላህ ይለግሳቸው ለወንድሞቻችን ሷሊ ሚስት አላህ ይለግሳቸው ካማሮ ጎጆ ጋር አላህ ይለግሳቸው ረጅም ዓመት ትዳር ላይ ቁጭ ብሎ ልጅ ያጡትን ያ ረብ ዘከርያን እንዳስደሰትከው ሳራን እንዳስደሰትካት እንደው ልጃቸው ተንከራተው እንዳስደሰትካቸው እነዚህ ወንድሞቻችን አላህ ያስደስታቸው አላህ ልጅ ይለግሳቸው ልጅ የሌላቸው አላህ ልጅ ይለግሳቸው ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين السلام عليكم ورحمة الله وبركاته